እነዚህ ሰዎች በሰሜናዊ ሞንጎሊያ በሚገኙት በረዷማ ተራሮችና ጥቅጥቅ ያሉ ደኖች መካከል የሚገኙ በብዙዎች የበረዶ ዓለም ጋላቢዎች ወይም ባላጋዘኖቹ በሚል ስም የሚታወቁ ናቸው። እነዚህ የማህበረሰብ ክፍሎች ዱካ ይባላሉ። ዱካ የሚለው ስም የአጋዘን ባለቤቶች የሚል ትርጉም አለው። የዱካ ማህበረሰብ አባላት ከተፈጥሮና ከአጋዘን ጋር ያላቸው ቁርኝት ዓለምን የሚያስደንቅ ጥበብ ነው። የዱካ ሰዎች ኑሮ ሙሉ በሙሉ በአጋዘኖቻቸው ላይ የተመሰረተም ነው። እንደ ሌሎች ዘላኖች ከብቶችን ወይም በጎችን ከማርባት ይልቅ እነሱ በዱር አጋዘኖች ላይ ይተማመናሉ። አጋዘኖቹን እንደ ፈረስ ይጋልቧቸዋል። ወተታቸውን አልበው አይብና እርጎ ያዘጋጃሉ። እንዲሁም ቆዳቸውን ለልብስና ለድንኳን መስሪያ ይጠቀሙበታል። ለነሱ አጋዘን እንስሳ ብቻ ሳይሆን የቤተሰብ አባል፣ የትራንስፖርት ዘዴና የህይወት ዋስትናቸው ነው። ለዛሬም እነዚህ በሞንጎሊያ የሚገኙና ዱካ ስለተባሉ የማህበረሰብ አባላት ባህልና አጠቃላይ አስደናቂ ህይወታቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። ዱካዎች በሞንጎሊያ ውስጥ እጅግ አነስተኛ ቁጥር ያለው ብሔረሰብ ናቸው። መኖሪያቸው በሰሜን ሞንጎሊያ ሩሲያ ድንበር አቅራቢያ በሚገኘው ኮቭስኩል ግዛት ነው። በተለይም በምስራቅና በምዕራብ ታይጋ ተብለው በሚታወቁት ጥቅጥቅ ያሉ ደኖችና ተራራማ ቦታዎች ላይ ይኖራሉ። ዱካዎች ጠቅላላ ቁጥራቸው እስከ 400 ሰዎች ብቻ እንደሚሆን ይገመታል። ዱካዎች ልክ እንደ አብዛኞቹ ዘላኖች ሁሉ ለአጋዘኖቻቸው ምቹ ግጦሽ ፍለጋ በዓመት እስከ 10 ጊዜ ድረስ ቦታ ይቀያይራሉ። የዱካዎች ኢኮኖሚ ከገንዘብ ይልቅ በአጋዘን ሀብት ላይ የተገነባ ነው። ለአንድ የዱካ ቤተሰብ አጋዘን ማለት የገንዘብ ምንጭ፣ መጓጓዣና ምግብ ማለት ነው። በአማካይ አንድ ቤተሰብ 60 የሚጠጉ አጋዘኖች ያሉት ሲሆን እነዚህ እንስሳት እስከ 65 ኪሎ ግራም የሚመዝን ሸክም ተሸክመው በቀን 30 ኪሎ ሜትር የመጓዝ ብቃት አላቸው። የዱካ ሴቶች በቀን 2 ጊዜ አጋዘኖቹን አልበው ወተት፣ አይብና እርጎ ሲያዘጋጁ፣ ወንዶቹ ደግሞ እንስሳቱን ከአዳኝ ተኩላዎች በመጠበቅና ዕቃዎችን በማጓጓዝ ሥራ ላይ ያሳልፋሉ። ዱካዎች በጫካ ውስጥ ለውሃና ለምግብ የሚሆኑ የጥድ ፍሬዎችን መልቀም፣ ለማገዶ የሚሆን እንጨት በአጋዘን ጭኖ ማጓጓዝ የሁል ጊዜ ተግባራቸው ነው። አብዛኛው ቤተሰብ መሬት ላይ የአጋዘን ቆዳዎችን በማንጠፍ ይተኛል። አልፎ አልፎ ግን አነስተኛ የእንጨት አልጋዎችን ሲጠቀሙም ይስተዋላል። የዱካ ማህበረሰብ አባላት ሕይወት ማለቂያ የሌለው ጉዞ ነው። አኗኗራቸው በአጋዘኖቻቸው ፍላጎትና በተፈጥሮ ለውጥ ላይ የተመሰረተ ሲሆን በዓመት ውስጥ ከ10 ጊዜ በላይ ቦታ ይቀያይራሉ። በበጋው ሰኔ ወር ላይ አጋዘኖቻቸውን ከሙቀትና ከነፍሳት ለመታደግ ወደ 2300 ሜትር ከፍታ ያላቸው ተራራዎች ላይ ይወጣሉ። ክረምት ሲመጣ ደግሞ ቅዝቃዜው እስከ ኔጌቲቭ 60 ዲግሪ ቢወርድም አጋዘኖቹ በረዶን ቆፍረው ምግብ እንዲያገኙ ሲሉ ወደ ታችኛው የታይጋ ደኖች ይወርዳሉ። ይህ ውደት ለዘመናት የቆየ የህልውና ምስጢራቸው ነው። ዱካዎች በሚንቀሳቀሱበት ጊዜ ድንኳኖችን እንደ ቤት ይጠቀማሉ። ድንኳኖቻቸው ኡርት የሚባሉ ሲሆን እነዚህ ድንኳኖች በቀላሉ የሚነቀሉና የሚተከሉ ናቸው። የዱካ ማህበረሰብ አባላት የጋብቻ ስነ ስርዓት እጅግ አስደሳችና በባህላዊ እሴቶች የተሞላ ነው። እነዚህ ማህበረሰቦች የሰርግ ቀናቸውን እንደ ትልቅ የታሪክና የቤተሰብ መገናኛ በዓል ያከብሩታል። በአስገራሚው የሰርግ ስርዓት የሙሽራው አባት የልጁን ጥያቄ ይዞ ወደ ሙሽሪት አባት ይሄዳል። የሙሽሪት አባትም ልጁን በቀላሉ እንደማይሰጥ ለማሳየት መጀመሪያ ላይ እምቢ በማለት ያንገራግራል። ይህም የሚደረገው ልጃቸውን በቀላሉ እንደማይሰጧትና ትልቅ ዋጋ እንዳላት ለማሳየት ሲሆን በመጨረሻም የሐር መሸፈኛ ስጦታ በመቀበል መስማማታቸውን ይገልጻሉ። ከዛም ሙሽራው ሙሽሪትን ከቤተሰቦቿ ቤት ሄዶ በመውሰድ ሁለቱም በነጭ ፈረሶች ላይ ሆነው ወደ ወንዱ ቤት ይጓዛሉ። ነጭ ቀለም በዱካዎች ዘንድ የንጽህና፣ የዕድልና የደስታ ምልክት ተደርጎ ይወሰዳል። ከዛም በጉዞ ማብቂያ ሙሽራውም ሙሽሪትን ወደ ድንኳኑ ይዟት ከመግባቱ በፊት ቤቱን 3 ጊዜ ይዞራሉ። በዚህ ወቅት ለፈጣሪያቸው ምስጋናቸውን ለመግለጽ የአጋዘን ወተት ወደ ሰማይና ወደ ምድር ይረጫሉ። ከዛም ወደ ቤት ከገቡ በኋላ ደግሞ ሙሽሮቹ ልብሳቸውን ይቀይራሉ።
ይህም በይፋ ራሳቸውን የቻሉ እማወራና አባወራ መሆናቸውን ያመለክታል። ሙሽሪትም በዛው በሰርጓ ቀን ለመጀመሪያ ጊዜ ለእንግዶቿ ምግብ በማቅረብ ሙያዋን ታሳያለች። እንግዶቹም ከመመገብ ስርዓቱ በኋላ ገንዘብና የተለያዩ ቁሳቁሶችን ለጥንዶቹ በስጦታነት ያበረክታሉ። ሙሽራው መቋቋሚያ የሚሆን ከቤተሰቦቹ አጋዘኖችንና ድንኳኖችን ሲቀበል፣ ሙሽሪት ደግሞ የወጥ ቤት ዕቃዎችንና አልባሳትን ከቤተሰቦቿ ትቀበላለች። በሰርጉ ማጠቃለያ ላይ ባህላዊ የትግል ውድድሮች ይካሄዳሉ። ይህም በበዓሉ ላይ ትልቅ ድምቀት ይፈጥራል። አስገራሚው ነገር ዱካዎች ከ400 ቁጥራቸውን በላይ በውስጣቸው እንደ ባርጋሽና ሶያን በተባሉ ጎሳዎች የተከፈሉ ናቸው። ዱካዎች ከ2 እስከ 7 በመሆን መቧደን ባህላቸው ነው። እንዲህ ከተቧደኑ በኋላ በአንድ ላይ ድንኳኖቻቸውን ተክለው በመኖር አጋዘኖቻቸውን በጋራ ይጠብቃሉ፣ ተኩላዎችን ይከላከላሉ፣ እንዲሁም አስቸጋሪውን የተራራ ላይ ሕይወት ይጋፈጣሉ። ምንም እንኳን ዱካዎች ቁጥራቸው አነስተኛ ቢሆንም በጋራ የመስራትና የመረዳዳት ባህላቸው ለዘመናት በጽናት እንዲቆዩ አስችሏቸዋል። ዱካዎች በተኩላ አደንም ይታወቃሉ። ይህ ተግባር ለዱካዎች ደስታን ፍለጋ ተብሎ የሚደረግ ሳይሆን ሕልውናን ለማስቀጠል የሚደረግ የግዳጅ ውጊያ ነው። የሀገሬው ሰዎች እንደሚሉት አንድ የተኩላ መንጋ በአንድ ምሽት ብቻ ብዙ አጋዘኖችን ሊገድል ይችላል። ዱካዎች ደግሞ አጋዘኖች የመኖር ሕልውናቸው ናቸውና እነዚህን ሀብቶቻቸውን ለመጠበቅ የአጋዘኖቻቸው ጠላት የሆኑትን ተኩላዎችን ተራራ እየወጡና እየወረዱ እስከ ሩቅ መንገድ ድረስ ያሳድዳሉ። ዱካዎች አጋዘኖቻቸውን እንደ ፈረስ በመጠቀም በበረዶ ላይ በሚገርም ፍጥነት ይጋልባሉ። አጋዘን በበረዶ ላይ የመሮጥ ችሎታው ከተኩላ ስለሚበልጥ አዳኙ ዱካ ተኩላውን እስኪዝል ድረስ ሊያሳድደው ይችላል። ታዲያ በዚህ ተኩላዎችን የማደን ጊዜ የአጋዘን ሀብታቸውን ከመጠበቅ የተሻገረ ጥቅም ያገኛሉ። የተኩላ ቆዳ በጣም የሚሞቅ ንፋስ የማይገባው በመሆኑ ለዱካዎች የክረምት ልብስና ኮፍያ መስሪያነት ያገለግላል። ዱካዎች ዴል የተባለው ረጅም ካባቸውና ጫማዎቻቸው ከአጋዘን ቆዳ የሚሰፉት ለውበት ብቻ ሳይሆን ያንን አስከፊ ብርድ ለመቋቋም ጭምር ነው። ከዚህም በተጨማሪ ከአጋዘን ቀንድና አጥንት የተለያዩ የቤት ውስጥ መገልገያዎችንና ጌጣጌጦችን በመስራት ብልሃታቸውን ያሳያሉ። የተኩላው ጥርሶቹና አጥንቶቹ ደግሞ መጥፎ መናፍስትን ይከላከላሉ ተብለው በአንገት ወይም በቤት ውስጥ ይንጠለጠላሉ። በዱካዎች ተኩላን መግደል እንደ ጀግንነት ይቆጠራል። የዱካ ማህበረሰብ ከአጋዘኖቹ ጋር ያለው ትስስር መንፈሳዊም ጭምር ነው። እነዚህ ሰዎች ሻሚኒዝም የተባለውን ጥንታዊ እምነት ይከተላሉ። የሃይማኖት መሪያቸው ሻማኑ ይባላል። በእያንዳንዱ ቤተሰብ ውስጥ ቅዱስ አጋዘን ተብሎ የሚታወቅ በሻሚኒዝም ስርዓት የሚመረጥ አንድ ነጭ አጋዘን አለ። ይህ ነጭ አጋዘን እንደፈለገ በነጻነት የመዞር መብት አለው። ምንም አይነት ስራ አይሰራም፣ አይታረድምም፣ ፈጽሞ አይጫንም፣ አይጋለብም። ይልቁንም በነጻነት እንዲኖር ይደረጋል። ምክንያቱም እሱ የቤተሰቡ በረከትና የጠባቂ መናፍስት ማረፊያ ተደርጎ ስለሚታመን ነው። ጸብና ግጭት ሲፈጠር ዱካዎች እጅግ አስገራሚ የእርቅ ስነ ስርዓት አላቸው። ሰላምን የሚያዩት እንደ ሰው ሰራሽ ሕግ ሳይሆን እንደ ተፈጥሯዊ ሚዛን ነው። በዱካዎች ዘንድ በሰዎች መካከል ግጭት ሲፈጠር ሽማግሌዎች ጣልቃ ይገባሉ። እንደየጉዳዩ ክርክሩ ረጅም ሊሆን ይችላል። ነገር ግን መጨረሻው ሁልጊዜም አንድ ነው። ተጣልተው የነበሩ ሰዎች በአንድ ድንኳን ውስጥ ተቀምጠው በጋራ የአጋዘን ወተት ሻይ ይጠጣሉ። ይህ ሻይ መጠጣት ብቻ ሳይሆን ከተፈጠረው ጸብ ወጥተናል፣ ታርቀናል የሚሉበት ቃል ኪዳን ነው። ይህ የእርቅ ማተማቸው ነው። በአስቸጋሪው የበረዶ ምድር ውስጥ አንዱ ያለ ሌላው እርዳታ ሊኖር እንደማይችል ስለሚያውቁ ሰላም ለነሱ የቅንጦት ሳይሆን የህልውና ጉዳይ ነው። የዱካዎች የሰላም ጥበብ ትልቅ ትምህርት አለው። ጸሐፊያን ይህንን ድንቅ አኗኗርን ተመልክተው ዱካዎች የሚነግሩን አንድ እውነት አለ ይላሉ። ከተፈጥሮ ጋር ሰላም የፈጠረ ሕዝብ በራሱ ውስጥም ሰላም ያገኛል። ለነሱ ሰላም ማለት በሰዎች መካከል ያለው ስምምነት ብቻ አይደለም፣ በሰው በእንስሳትና በፈጣሪ መካከል ያለው የተቀደሰ ትስስር ነው። ዱካዎች አንድ ሰው ሲታመም ወይም አጋዘኖች ግጦሽ ሲያጡ መሬቱ ተቆጥቷል ብለው ያምናሉ። በዚህ ጊዜ ሰላም ለማውረድ የዱካዎች የመጀመሪያ እርምጃ መሬት ላይ ወተት በመርጨትና ሰማያዊ የሐር ጨርቆችን በማሰር ከተፈጥሮ ጋር እርቅ ይጀምራሉ። ይህ ስነ ስርዓት ሰው ከተፈጥሮ በላይ ሳይሆን የተፈጥሮ አካል መሆኑን የሚያሳውሱበት የሰላም መንገድ ነው።
ለዘመናት በበረዷማው የሰሜን ሞንጎሊያ ተራራዎች ላይ በሰላም የኖሩት የዱካ ማህበረሰብ አባላት ዛሬ ከመቼውም ጊዜ በላይ ከባድ የህልውና ፈተና ተደቅኖባቸዋል። ዋነኛው ጠላታቸው ደግሞ የበረዶ መቅለጥ ነው። ቀደም ሲል በጋውም ሙሉ የማይቀልጠው በረዶ አሁን ላይ በፍጥነት በመቅለጡ መሬታቸው ወደ ረግረግነት እየተቀየረ ነው። ይህ ደግሞ አጋዘኖቻቸው በቀላሉ እንዲቆስሉና ለተለያዩ ጥገኛ ተውሳክ በሽታዎች እንዲጋለጡ አድርጓቸዋል። የሙቀቱ መጨመር በአጋዘኖቹ ምግብ ላይም ትልቅ ተጽዕኖ አሳድሯል። አጋዘኖቹ የሚመገቧቸው አልሚ ንጥረ ነገር ያላቸው የሳር አይነቶች እየጠፉ በምትኩ አጋዘኖቹ የማይወዷቸው ወራሪ እጽዋት እየተስፋፉ ነው። በዚህ ምክንያት የአጋዘኖቹ ቁጥርና ጤንነት ከ2000ዎቹ መጀመሪያ ጀምሮ በከፍተኛ ሁኔታ እየቀነሰ መጥቷል። ከአየር ንብረት ለውጥ በተጨማሪ የሰዎች ጣልቃ ገብነት ለዱካዎች ሌላው ትልቅ ስጋት ነው። በዱካዎች መኖሪያ አካባቢ የሚካሄዱ ህገወጥ የማዕድን ቁፋሮችና የዛፍ መቁረጥ ተግባራት አጋዘኖቹ የሚጠጡትን ውሃ እየበከሉና ለዘመናት ሲጠቀሙባቸው የነበሩትን የግጦሽ መሬቶች እያጠቡባቸው ይገኛል። ዱካዎች በአንዳንድ አካባቢዎች የክረምት ግጦሽ መሬታቸው ከ20 እስከ 30 በመቶ ድረስ ቀንሷል። መንግስት አካባቢውን ለመጠበቅ በሚል ያወጣቸው አንዳንድ ገደቦችም ዱካዎች አጋዘኖቻቸው ወደ ተሻለ ቦታ እንዳይንቀሳቀሱ በማድረግ ለኑሯቸው ሌላ እንቅፋት ፈጥሯል። ይህ ሁሉ ተደምሮ የዱካ ማህበረሰብ አባላት ከአባቶቻቸው የወረሱትንና ከተፈጥሮ ጋር የተቆራኘውን አኗኗራቸውን ይዘው ለመቀጠል በየቀኑ ትልቅ ተጋድሎ እያደረጉ ይገኛሉ። በእርግጥም የዱካ ማህበረሰብ አባላት ዛሬ በሁለት ዓለማት መካከል ቆመዋል። በአንድ በኩል ለዘመናት የቆየውን በአጋዘን ላይ የተመሰረተውን የዘላንነት ሕይወታቸው ሲሆን፣ በሌላ በኩል ደግሞ የዘመናዊነትና የገበያ ኢኮኖሚ ግፊት ነው። ከ1990ዎቹ ወዲህ ብዙ የዱካ ቤተሰቦች ለመኖር ሲሉ አጋዘኖቻቸውን ለመሸጥ ተገደዋል። ይህም የአጋዘን መንጋዎች ቁጥር እንዲቀንስና የአኗኗር መሰረታቸውን እንዲናጋ አድርጎታል። ዛሬ ላይ በዱካዎች የሰዎች ቁጥር ማነስና የዘመናዊው ዓለም ተጽዕኖ ዱካዎች ከሌሎች የሞንጎሊያ ጎሳዎች ጋር እንዲጋቡና ባህላቸውም እየጠፋ ይገኛል። ሆኖም ግን አሁንም ድረስ ያ የቆየው የጎሳ ማንነታቸውና በጋራ የመኖር እሴታቸው በተራራው ላይ ኑሯቸውን በቀጠሉት ዱካዎች ዘንድ እንደተጠበቀ ይገኛል። ከዚህም በላይ ወጣቶቻቸው የተሻለ ትምህርትና ሥራ ፍለጋ ወደ ከተሞች እየፈለሱ ይገኛሉ። ዛሬ በታይጋይ ደን ውስጥ በንቃት አጋዘን የሚያረቡት ሰዎች ቁጥር ከ200 በታች ዝቅ ብሏል። የአጋዘኖቹ ቁጥር እየቀነሰ መምጣት፣ የአየር ንብረት መለወጥና ወጣቶች ወደ ዘመናዊ ከተሞች የመሄድ ፍላጎት የዱካዎችን ህልውና ከመቼውም ጊዜ በላይ ስጋት ላይ ጥሎታል። ሆኖም አሁንም ድረስ ምንም እንኳን ቁጥራቸው ቢመናመንም በሰሜኑ በረዷማ ምድር ላይ ከአጋዘኖቻቸው ጋር በመሆን የሰው ልጅ ከተፈጥሮ ጋር እንዴት ተስማምቶ መኖር እንደሚችል ለዓለም ታላቅ ትምህርት እየሰጡ ይገኛሉ። ይህንን የዱካዎችን ብርቅዬ ባህል ለመታደግ ግን ተስፋ ሰጪ እንቅስቃሴዎችም አሉ። የተለያዩ መንግስታዊ ያልሆኑ ድርጅቶች ዱካዎች መብታቸውን እንዲያስከብሩና በዓለም አቀፍ የአጋዘን እረኞች ጉባኤ ላይ እንዲሳተፉ እያገዟቸው ነው። በዱካዎች መንደር የዱካዎችን ባህል፣ ቋንቋና ታሪክ የሚመዘግብ የባህል ማዕከል ተቋቁሟል። በተጨማሪም ኃላፊነት የሚሰማው ስነ ምህዳራዊ ቱሪዝም ወይም ኢኮቱሪዝም በማስፋፋት ባህላቸውን ሳይለቁ ገቢ የሚያገኙበት መንገድም እየተመቻቸ ነው። የዱካዎች መጻኢ ዕድል በአየር ንብረት ለውጥና በወጣቶች ፍላጎት ላይ የተንጠለጠለ ቢሆንም የእነዚህ ጥረቶች ተጠናክሮ መቀጠል ለታይጋው ደን ነዋሪዎች ዱካዎች አዲስ ሕይወት ሊዘራ ይችላል ተብሎ ይታሰባል። አሁን ላይ ቱሪዝም ለዱካዎች አዲስ የገቢ ምንጭ ሆኗል። ቱሪስቶች አጋዘኖችን ለመጋለብና ፎቶ ለመነሳት ወደ እነሱ ይመጣሉ። ይህም በቀን እስከ $200 የሚደርስ ገቢ እያስገኘላቸው ነው። ሆኖም ይህ ለውጥ የራሱ ዋጋ አለው። ቱሪስቶችን ለማስተናገድ ሲሉ ለዘመናት ይከተሉት የነበረውን ወቅታዊ ፍልሰት ለመቀነስ ተገደዋል። የዱካ ማህበረሰብ አባላት ከዘመናዊ ሆስፒታሎችና ፋርማሲዎች ርቀው ቢኖሩም ካለፉት በርካታ ዓመታት ጀምሮ ተፈጥሮን እንደ ትልቅ የመድኃኒት ቤት ሲጠቀሙበት ቆይተዋል። የእነሱ የፈውስ ጥበብ ከእጽዋት አልፎ በአጋዘኖቻቸው ውስጥ የሚቀመር ድንቅ ጥበብ ነው። ለዱካዎች ፈውስ ማለት የታመመ አካልን ማዳን ብቻ ሳይሆን የተዛባን ስነ ልቦና ማስተካከልና ከተፈጥሮ ጋር መታረቅም ጭምር ነው። የዱካዎች ሕክምና ከአጋዘኖቻቸው ጋር በጥብቅ የተሳሰረ ነው። ወጣት አጋዘኖች ገና ቀንዳቸው ሳይጠነክር ያለውንና ደም የሚዘዋወርበትን ለስላሳ ሽፋን እንደ ትልቅ መድኃኒት ይቆጥሩታል። ይህ የወጣት አጋዘን የቀንድ ሽፋን ተቀጥቅጦ ወይም ተቀቅሎ ሲወሰድ ለደም ማነስ፣ ለድካምና
ለሰውነት በሽታ የመከላከል አቅም እንደሚሰጥ ይታመናል። ከአጋዘኖቹ ወተትና ቀንድ ባለፈ የዱካ ሴቶች የታይጋንደን እንደ መጽሐፍ ያነቡታል። ለሆድ ህመም፣ ለቁስልና ለጉንፋን የሚሆኑ ልዩ ልዩ ስሮችንና ቅጠሎችን በመለየት ለመድኃኒትነት ይጠቀሟቸዋል። ዱካዎች የሚናገሩት ዱካን የተባለውን ቋንቋ ሲሆን ይህ ቋንቋ በዙሪያቸው ካሉት ሞንጎላውያን በተለየ የቱርክ ቋንቋ ዝርያ ነው። ከሳይቤሪያው የቱቫን ቋንቋ ጋርም በእጅጉ ይመሳሰላል። ዱካን በአሁኑ ጊዜ የመጥፋት አደጋ የተጋረጠበት ቋንቋ ነው። ይህ ሆነው ተናጋሪዎቹ ጥቂት በመሆናቸውና አዲሱ ትውልድ ይበልጥ ወደ ሞንጎሊያ ቋንቋ በማዘንበሉ ነው። ከባህር ጠለል በላይ እስከ 2300 ሜትር ከፍታ ባላቸው ቀዝቃዛማ ቦታዎች ላይ የሚኖሩት እነዚህ ሰዎች በ1940ዎቹ አካባቢ ከሶቪየት ኅብረት ተጽዕኖ ለመሸሽ ወደ ሞንጎሊያ የገቡ ሲሆን ቅድመ አያቶቻቸው ያስረከቧቸውን ጥንታዊ ቋንቋና ባህል ይዘው ዛሬም ይገኛሉ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም።